በዚህ ከተማ ውስጥ የአራጣ ገንዘብ የተበደሩና መክፈል ያቃታቸውን እየዞረ በጉልበት የሚያስከፍል ወጣት አለ። ቻንግ ይባላል። በዚህ ስራው የተነሳ ነዋሪ ሁሉ እንደ አንድ ማፊያ አባል ወይም ወንበዴ አድርገው ነበር የሚቆጥሩት። ሆኖም ግን ቻንግ ብድር የሚያስመልስበት መንገድ ከሌሎች እጅግ የተለየና ያልተለመደ ነበር። ተበዳሪዎች በጭራሽ አይደበድብም ወይም አካላዊ ጉዳት አያደርስባቸው። ከዚህ ይልቅ ፊታቸው ቆሞ የራሱን አካል በመጉዳትና ራሱን በመደብደብ ከፍተኛ ፍርሃት ውስጥ እንዲወድቁ ነበር የሚያደርገው። ይህን አስደንጋጭ ድርጊቱን ሲያዩ ተበዳሪዎቹ ክፉኛ ስለሚረበሹ የተበደሩትን ገንዘብ ወዲያውኑ ይከፍሉም ነበር። ምንም እንኳን የሚሰራው ስራ አስፈሪና ከባድ ቢሆንም ቻንግ በውስጡ ክፉ ልብ ያለው ሰው አልነበረም። በተቃራኒው እንደውም በዙሪያ ያሉትን የተቸገሩ ሰዎችን ዘውትር የሚረዳ ደግ ሰው ነበር። በዚህ ቀንም እንደተለመደው የዕለቱን የብድር ማሰባሰብ ስራውን ካጠናቀቀ በኋላ አመሻሹ ላይ አለቃውን ለማግኘት ሄደ። አለቃው ማዳም ሳይ ትባላል። ማዳም ሳይ በህይወቷ ውስጥ ሁለት ዋና ዋና ፍላጎቶች ብቻ ነበሯት። አንደኛው ለድሆች በከፍተኛ ወለድ ገንዘብ ማበደር ሲሆን፣ ሁለተኛው ደግሞ ቁማር ማጫወት ነው። በከተማ ውስጥ ስሟ የገነነ የታወቀች ቁማርተኛ ነች። አሁን ላይ ታዲያ የተሰበሰበውን ገንዘብ ስትቆጥር ከቆየች በኋላ መጠኑ አነስተኛ ሆኖ አገኘችው። ወዲያውንም ቻንግ ምን እንደተፈጠረ ጠየቀችው። ከአንድ ምስኪን አባት ላይ ገንዘብ ሳይቀበል እንደቀረ፣ ምክንያቱም የሰውየው ልጅ በጠና ታሞ ለሕክምና ስለሚያስፈልገው እንዳሳዘነው ገለጸ። ማዳም ሳይ የቻንግን ሩህሩህነትና ገር ልብ ፈጽሞ አልወደደችው። ነገር ግን ከምታሰራቸው ሰዎች ሁሉ ጎበዝና ብቃት ያለው መሆኑን በሚገባ ስለምታውቅ ጥፋቱን በዝምታ አለፈችው። ቀጥሎም ሌላ ተልዕኮ ሰጠችው። ከአንድ አረጋዊ ሰው ላይ ብድር እንዲያስመልስ ወደ ሆስፒታል ላከችው። ቻንግ ሆስፒታሉ እንደደረሰ የታመመውን ሽማግሌ ልጅ የሆነችውን ሚሱን ተዋወቀ። ሚሱን ባያት ቅጽበት ውበቷና አቋሟ ልቡን ማረከው። ወዲያውኑም ነበር በፍቅሩ የወደቀው። ማውራት እንደጀመሩ ያለባቸውን ገንዘብ ለመክፈል የሚያስችል ምንም አቅም እንደሌላቸው በሐዘን ነገረችው። ቻንግ ይህንን ሲሰማ ታዲያ ሌላ አዲስ ውል እንድትፈርም ጠየቃት። ሆኖም ሚሱ ውሉን ለመፈረም ፈቃደኛ አልሆነችም። በዚህ ጊዜ አብረውት የነበሩት የቻንግ ሰራተኞች የአባቷን ሆስፒታል አልጋ እየጎተቱ ሊወስዱ ሞከሩ። ሚሱ ይህንን ስታይ እጅግ ደነገጠች። ለአባቷም ሕይወት ፈርታ ያቀረቡላትን ውል በግድ ፈረመች። በውሉ ላይ የሰፈረው ስምምነት ግን የማይሆን ነበር። ይኸውም ገንዘቡ በ3 ቀናት ውስጥ መመለስ ካልቻለች የራሷን ኩላሊት ሸጠው ገንዘባቸውን እንደሚያስመልሱ የሚገልጽ ነበር። ቻንግ በሚሱ ፍቅር ክፉኛ ስለተነደፈ ምንም ቃል ሳይተነፍስ ከርቀት ተቀምጦ ሁኔታዋን ዝም ብሎ እያየ ነበር። በዚያች ምሽት ታዲያ ቻንግ በውስጡ የሚነደውን የፍቅር እሳት ለማብረድ አስቦ ወደ አንዲት ሴት ቤት ሄደ። ምንም እንኳን ከዚህ ሴት ጋር ከዚህ ቀደም በተደጋጋሚ ይገናኝ የነበረ ቢሆንም ዛሬ ግን ስሜቱ ሙሉ በሙሉ ተቀይሮና ደብዝዞ ነበር። እዚያ መገኘቱ በአጠቃላይ ደበረው። ከዛ ቀን ጀምሮ ሚሱን ከአይምሮ ማውጣት አቃተው። በየሄደችበት እየሄደም በድብቅ መከታተል ጀመረ። አንድ ምሽት ሚሱ በዚህ ምግብ ቤት ውስጥ እራቷን እየበላች ነበር። ቻንግ ድንገት ብቅ ብሎ ሊያዋራት ሞከረ። ዕዳሽን በፍጥነት እንድትከፊ የሚረዳሽ አንድ አሪፍ ስራ አግኝቼልሻለሁ አላት። ማድረግ የሚጠበቅባት በታዘዘች ቁጥር ከሚላኩላት ባለሀብቶች ጋር ምሳና እራት መብላት ነበር። ለዚህም ጥሩ ክፍያ ይሰጡሻል አላት። ሚሱ ይህንን ስትሰማ ደሟ ፈላ። ለእሷ ቻንግ ከባለጌና ወንበዴ የተለየ ሰው አልነበረም። ስለዚህ የሚያቀርብላትን የሥራ ጥያቄ በንቀት ውድቅ በማድረግ ጥላው ሄደች። በሌላ ትዕይንት የቻንግን ቤተሰቦች እንተዋወቃለን። ታላቅ ወንድሙ ጂንግ፣ የጂንግ ሚስት ኬሊ እና ትንሿ ልጃቸው ይታያሉ። የቤተሰቡ የኢኮኖሚ አቅም እጅግ የተዳከመ በመሆኑ ባልና ሚስቱ በገንዘብ እጦት ምክንያት ሁልጊዜ መጣላት ልማዳቸው ነበር። ጂንግ ቀደም ሲል በጀመረው ንግድ ላይ ከፍተኛ ኪሳራ አጋጥሞት ስለነበር ሚስቱ ኬሊ ይህንን አንስታ ዘውትር ትጨቃጨቀዋለች። ቻንግም የቤተሰቡን ሁኔታ ከተመለከተ በኋላ እንዴት እንዲህ አይነት ቁጡ ሚስት ይዘህ ይህንን ሁሉ ዓመት ልትቆይ ቻልክ ሲል ጠየቀው። እሱም በፈገግታ እንዲህ ሲል መለሰለት። ጥፋቱ የማንም ይሁን ማን አንተ ብቻ አጥፍቻለሁ፣ ይቅርታ ካልክ ሴቶችን ደስተኛ አድርገህ ማቆየት ትችላለህ በማለት ሚስጥሩን አጋራው። ቻንግ የወንድሙን ምክር በቁም ነገር ነበር የተቀበለው። ከዛም ሚሱን ለማግኘት ሄደ። በመንገድ ላይም የግል አውቶቡስ አሽከርካሪውን የሚሰራው አባቱን አገኘው። ሚሱ በባንክ ውስጥ ስለምትሰራ ቻንግ እሷን ለማግኘት ቀጥታ ወደ ስራ ቦታዋ ሄደ። እዚያም እንደደረሰ እስካሁን ላጠፋው ጥፋት ሁሉ ከልቡ ይቅርታ ሊጠይቃት ሞከረ። ነገር ግን አሁንም በሚሱ አይን ቻንግ ያው ተራ ወንበዴ ነበር። ስለዚህም ይቅርታውን ወደ ጎን በመተው ፊቷን አዞረችበት። አካባቢውን ለቆ እንዲሄድም አዘዘች። እሱ ግን አልሄድም በማለቱ ወዲያውኑ የባንኩን ስራ አስኪያጅ ጠራች። ስራ አስኪያጁ ቦታው ላይ እንደደረሰ ግን እጁን በሚሱ ትከሻ ላይ አሳረፈ። አጋጣሚውን ተጠቅሞ እሱም ሊያማልላት እየሞከረ ነበር። ቻንግ ይህንን ሲመለከት የቅናት ስሜቱ ስላንገበገበው በከፍተኛ ቁጣ አለቃዋን አነቀው። አምቧጓሮና ጸብም ተጀመረ። ነገሩ እየተባባሰ ሲመጣ ሚሱ ፖሊስ ጠራች።
ቻንግ ከዚህ ቀደም በፈጸማቸው ወንጀሎችና ድርጊቶች የተነሳ በፖሊስ ጣቢያ ውስጥ እጅግ የታወቀ ሰው ነበር። ፖሊሶቹ ባዩት ጊዜ አልተደናገጡ። የተፈጠረውን ግርግር ለማረጋጋትና ሚሱን ከፍርሃት ነፃ ለማድረግ ቻንግን በማስጠንቀቅ አካባቢውን ለቆ እንዲሄድ አደረጉ። በተመሳሳይ ሰዓት የቻንግ ወንድም ልጅ የሆነችው ሕፃን ሪፖርት ካርዷን ይዘው ወደ ቤት ተመለሰች። ውጤቷ እጅግ ዝቅተኛ ስለነበርና ለወላጆቿ ማሳየት ስለፈራች አጎቷ ቻንግ እንዲፈርምላት ጠየቀችው። እሱም ተስማምቶ የሪፖርት ካርዱ ላይ እየፈረመ ሳለ ድንገት አንድ ግሩም ሀሳብ ብልጭ አለለት። በዚያች ምሽት አንድ ለየት ያለ የውል ወረቀት ሲያዘጋጅ ነበር ያመሸው። ይህ የውል ወረቀት በውስጡ በርካታ አራት ማዕዘን ቅርጽ ያላቸው ባዶ ሳጥኖችን የያዘ ስዕል ነበር። በማግስቱ ቻንግ ሚሱን አግኝቶ ያሰበውን አዲስ እቅድ በዝርዝር አስረዳት። እንዲህም አላት፣ ከኔ ጋር በተገናኘንና በተዝናናን ቁጥር በዚህ የውል ወረቀት ላይ ካሉት ባዶ ሳጥኖች ውስጥ አንዱን እሰርዘዋለሁ። ሳጥኖቹ ተዘርዘው ሲያልቁም ከዕዳሽ ሁሉ ነፃ ትሆኛለሽ አላት። በዚህ መልኩ ከሱ ጋር ጊዜ እያሳለፈች ዕዳዋን በቀላሉ መክፈል እንደምትችል ሊያግባባት ሞከረ። በግልጽ ቋንቋ ቻንግ የአባቷን ዕዳ ከራሱ ኪስ ሊከፍልላት ነበር የወሰነው። ሚሱ ግን ይህንን ሀሳብ ስትሰማ ፈጽሞ የማይረባና አስቂኝ ሆኖ አገኘችው። ውሉን ለመፈረም ፈቃደኛ አልሆነችም። እንዲያውም በንዴት ገንፍላ የያዘችውን ጭማቂ በራሱ ላይ ደፍታበት ጥላው ሄደች። ነገር ግን የሚሱ ሕይወት በቀናት ውስጥ እየጨለመ መጣ። ዕዳዋን ለመክፈልም ሆነ የአባቷን የሕክምና ወጪዎች መሸፈን ተስፋ አስቆራጭ ሆነ። አንድ ሳንቲም እንኳን አጣች። ወደ በርካታ ዘመዶቿ እየደወለች እርዳታ ብትጠይቅም ማንም ሊረዳትና ሊያግዛት ፈቃደኛ አልሆነም። በዚህ ጊዜ ምንም አማራጭ ስላልነበራት በመጨረሻም በቻንግ ቅድመ ሁኔታ ተስማምታ ውሉን ፈረመች። ለመጀመሪያው ቀጠሯቸው ወደ አንድ የምሽት ክለብ ነበር የወሰዳት። እዚያም የራሱን ተወዳጅ ምግብ አዘዘና እንድትቀምሰው ጋበዛት። ሚሱ ግን እንዲህ አይነት ቦታ መምጣቷ የመጀመሪያዋ በመሆኑ ምንም አልተመቻት፣ ተጨነቀች። ቻንግ ደጋግሞ ዘና እንድትል ቢለምናትም እሷ ግን ምንም ነገር ሳትቀምስ በዝምታ ተቀመጠች። ለቀጣዮቹ ጥቂት ቀናትን በተመሳሳይ መልኩ መገናኘታቸውን ቀጠሉ። ነገር ግን ቻንግ ከዚህ ሁሉ ጉዞ ያገኘው ምንም አይነት የፍቅር ስሜት አልነበረም። የተለወጠው ነገር ቢኖር በውሉ ላይ ያሉት ሳጥኖች አንድ በአንድ መሞላታቸው ብቻ ሆነ። ነገሩ ግራ አጋባው። ምናልባትም ችግሩ የፀጉር ስታይሉ እንደሆነ አሰበ። ስለዚህም ወደ ወንድሙ ፀጉር ቤት በመሄድ በአዲስ የፀጉር ስታይል ተስተካከለ። በማግስቱ ሚሱ አባቷን ለመጠየቅ ወደ ሆስፒታል ስትደርስ ባየችው ነገር ክፉኛ ተገረመች። ቻንግ ቀድሟት ተገኝቶ ነበር። የታመመው አባቷን አጥቦ አልብሶ እንዲያውም ልብሱን ጭምር ቀይሮለት ስታገኘው ማመን አቃታት። ይህንን መልካም ተግባር ስታይ በሚሱ ልብ ውስጥ ለመጀመሪያ ጊዜ ለእሷ ያላት አመለካከት መቀየር ጀመረ። ለየት ያለ ርኅራኄ ስሜት ተሰማ። በዚህ የተነሳ በቀጣዩ ቀጠሯቸው ላይ ለቻንግ ጥቂት ለስለስ ያለና መልካም አቀራረብ አሳየችው። አሁን ነገሮች ሁሉ ተስተካክለው በመጨረሻ ጥረቱ ፍሬ እያፈራ ነው። ነገር ግን ብዙም ሳይቆይ አዲስ ችግር ተፈጠረ። ማዳም ሳየላከቻቸው ሌሎች ወንበዴዎች በአንድ ሱቅ ውስጥ ብድር ለማስመለስ ሲሉ ከፍተኛ ሁከትና ብጥብጥ ፈጠሩ። ቻንግ ይህንን ሲሰማ መሃል ገባ። ወንበዴዎቹን አረጋግቶ የሱቁን ባለቤትና ሚስቱን ታደጋቸው። ችግሩ ግን ሚሱ የዚህን ክስተት መጀመሪያ ፈጽሞ አላየችም። ቦታው ላይ ስትደርስ ያየችው ቻንግ ሲያስፈራራና ሰዎችን ሲደበድብ ብቻ ነበር። በዚህ የተነሳ እየተቀየረ የነበረውን አመለካከቷን ትታ ቻንግን እንደ ተራ ቦዘኔ መመልከት ጀመረች። ማዳም ሳይ ስለተፈጠረው ነገር ስትሰማ ታዲያ የምትይዝ የምትጨብጠውን አጣች። በዚህ ጊዜ ነበር ቻንግ ለምን ለማዳም ሳይ እንደሚሰራ የምንረዳ። የቻንግ ታላቅ ወንድም ንግዱን ለመጀመር ሲያስብ ከማዳም ሳይ ከፍተኛ ገንዘብ ተበድሮ መመለስ አቅቶት ነበር። ያንን ወንድሙ የገባበትን ዕዳ ለመክፈል ሲል ነበር ቻንግ በእሷ ስር ተቀጥሮ መስራት የጀመረው። በማግስቱ ሚሱ ሆስፒታል ስትደርስ ቻንግ አባቷን ንጹህ አየር እንዲያገኝ ወደ ውጭ አውጥቶት ነበር ያገኘችው። ትላንት ባየችው ክስተት ቀድሞውኑ ተናዳ ስለነበር እንዳየችው ትጮህበት ጀመር። ዳግመኛ እዚህ ቦታ ድርሽ እንዳትል ብላ ማባረረችው። ቻንግ ግራ ገባው። ለምን እንዲህ እንደምታመናጭቀው ሊገባው አልቻለም። ከዛም ሁኔታውን ሊያስረዳት ሞከረ። ይህን ሁሉ ያደረግኩት ለይስሙላ ወይም ለትዕይንት አይደለም፣ ለአንቺ ካለኝ ፍቅር የተነሳ ነው በማለት ሊያስረዳት ሞከረ። ነገር ግን ሚሱ አልሰማችውም። በዚህ ሁኔታ 2 ቀን አለፉ። ቻንግ በውስጡ ያለውን ከባድ የጭንቀት ስሜት ለመርሳትና ለመተንፈስ ሲል ልብን እስኪል ሰክሮ ወደ ሆስፒታሉ ሄደ። ነገር ግን ሆስፒታል እንደደረሰ የሚሱ አባት ከዚህ ዓለም በሞት መለየቱን ሲሰማ ስካሩ ሁሉ ለቀቀው። ሚሱ በከፍተኛ ሁኔታ ተሰብራ ሲያደነገጠ። ሐዘኗን ያባባሰው አባቷን በማጣቷ ብቻ ሳይሆን አንድም ዘመዶቿ ለቀብሩ ባለመምጣታቸው ነበር። በተጨማሪም ተገቢውን የሽኝት ፕሮግራም ለማዘጋጀት የሚያስችል ምንም አይነት ገንዘብ አልነበራትም። ቻንግ የገባችበትን ስቃይ በሚገባ ከተረዳ በኋላ በጥቂት ሰዓታት ውስጥ ድባቡን ሙሉ ለሙሉ ቀየረ። ለአባቷ እጅግ የደመቀ የቀብር ስነ ስርዓት በራሱ ውጭ ያዘጋጀ። ሁሉንም ባህላዊና ሃይማኖታዊ ስነ ስርዓቱን እንዲመሩ የቡዲስት መነኮሳትን ጭምር ጠራ። የዛን ቀን የአባቷ ነፍስ በሰላም እንድታርፍ ቻንግ ሁሉንም ኃላፊነት ወስዶ በብቃት አስፈጸመ። ከከተማው በርካታ ህዝብን በቀብሩ ላይ ተገኘ።
በዝግጅቱ ላይ ሚሱ ቀደም ሲል ሲደበደብ ያየችው ባለሱቅ በቀብሩ ላይ ስትመለከተው ቀረብ ብላ አዋራቻቸው። የዛን ቀን የተፈጠረው እውነተኛ ታሪክም ሰማች። ሱቃቸውን ከማዳም ሳይ ወንበዴዎች የታደጋቸው ቻንግ መሆኑን ነገሯት። ሚሱ ይህንን እውነት ስታቁል ጊዜ ቻንግን በስህተት እንደፈረደችበትና ያልዋለበት እንደዋለችው ገባት። በውስጧም ትልቅ የሆነ የጥፋተኝነት ስሜት ተሰማት። ቻንግ የቀብር ስነ ስርዓቱን ልክ እንደ ባሏ ሆኖ በብቃት ተወጣው። በሱ ምክንያት አባቷ እንዲህ አይነት የተከበረና የአማረ የመጨረሻ ስንብት ስላገኘ በሚሱ ልብ ውስጥ ጥልቅ የሆነ ስሜት ተቀሰቀሰ። ከዛን ቀን ጀምሮ ግንኙነታቸው በይበልጥ እየጠበቀ መጣ። ምግብና መጠጥ ይዞ ወደ ስራዋ ቦታ ሲሄድ ለመጀመሪያ ጊዜ በክፍት ልብና በንጹህ ፈገግታ ተቀበለችው። የዛን ቀን ወደ አንድ አሮጌ ህንጻ ጣሪያ ላይ ይዛው ወጣች። ትንሽ ከተጫወቱ በኋላም ለመሆኑ ምን ያህል ትወደኛለህ? ለምንስ ወደድከኝ? ስትል ጠየቀችው። ቻንግ ምንም ሳይደብቅ መለሰላት። ለምን እንደወደዳት በቂ ማብራሪያ እንደሌለው በግልጽ ካስረዳ በኋላ በዚያች ድንገተኛና ውብ ቅጽበት ሁለቱም ፍቅራቸው በይፋ አወጁ። ከዚያች ቀን ጀምሮ የቻንግ ፍቅር የአንድ ወገን ብቻ መሆኑ ቀረ። አንድ ቀን ሚሱ በውስጧ ዘውትር የምታወጣውና የምታወርደውን ትልቅ ህልም ለቻንግ አካፈለችው። የተለያዩ የሻይና የመጠጥ አይነቶችን የምትሸጥበት የራሷ የሆነ ሱቅ መክፈት ትመኝ ነበር። ነገር ግን ያሰበችውና ለስራው ተስማሚ የሆነው ቦታ ዋጋ ውድ ሆነባት። አባቷ የኢንሹራንስ ክፍያ ያገኘችው የተወሰነ ገንዘብ በእጇ ስላለ በተጨማሪም ያመለከተችው ብድር ከተፈቀደላት በመጨረሻ የራሷን ሱቅ ከፍታ ራሷን መለወጥ እንደምትችል ታምናለች። ይህ በእንዲህ እንዳለ አንድ ቀን ቻንግ እንደተለመደው ያለቀውን ብድር ለማስመለስ በአንድ ስፍራ ተገኘ። በሰዓቱ ከቁጥጥር ውጪ በወጣና ቢላዋ በያዘ ተበዳሪ ድንገተኛ ጥቃት ደረሰበት። ሁኔታውን በጉልበቱ ተቆጣጥሮ ሰውየውን ማረጋጋት ቢችልም በከባድ ሁኔታ ቆሰለ። በተመሳሳይ ሰዓት ደግሞ ሚሱ በአንድ ምግብ ቤት ውስጥ ተቀምጣ በጉጉት እየጠበቀችው ነበር። አብረው መሆን ከጀመሩ ዛሬ 100ኛ ቀናቸው ስለነበር ይህንን ቀን ለየት ባለ መልኩ ሊያሳልፉ ታቅደዋል። እሱ ግን ቦታ ላይ አልተገኘም። ቻንግ ምንም እንኳን ክፉኛ ቢቆስልና በደንብ ቢለወስም እሷን ላለማስቀየም ሲል ህመሙን ችሎ ወደ ቀጠሮ ቦታ ፈጥኖ ሄደ። ሚሱ ደም እየፈሰሰው ባየችው ጊዜ ክፉኛ ደነገጠች፣ በፍርሃትም ተዋጠች። ለቻንግ ግን ይህ የተለመደና የዕለት ተዕለት ህይወቱ ክፍል ነበር። ሆኖም እሷን ካወቀ ቀን ጀምሮ ይህንን የደምና የብጥብጥ ህይወት ሙሉ በሙሉ መተው እንደሚፈልግ በቁርጠኝነት ነገራት። ከዚህ በኋላ እሷን አግብቶ የራሷን የሻይ ቤት እንድትከፍት ሙሉ በሙሉ ሊረዳት እንደሚፈልግ ቃል ገባላት። ይህንን ስትሰማ ሚሱ ከልቧ ተደሰተች። ምክንያቱም ቻንግ ይህንን አደገኛና አስፈሪ ስራውን እንዲያቆም የዘውትር ጸሎቷ ነበር። በማግስቱም ጊዜ ሳያጠፋ ወደ ማዳም ሳይ በመሄድ ከእንግዲህ በኋላ ለሷ መስራት እንደማይፈልግና ስራውን ማቆሙን በግልጽ ነገራት። ማዳም ሳይ ግን ከምታሰራቸው ሰዎች ሁሉ እጅግ ጎበዝና ታማኝ የሆነውን ሰው ማጣት ፈጽሞ ስላልፈለገች ሐሳቡን እንዲቀይር ለማድረግ ብዙ ጥረት አደረገች። ነገር ግን ቻንግ ውሳኔውን አልቀየረ። አዲስና ንጹህ ህይወት ለመጀመር በመወሰን ጥሏት ወጣ። በቀጣዩ ቀን ቻንግ ከአንድ የሪል ስቴት ደላላ ጋር ተገናኘ። ደላላው እጅግ ምርጥና ተፈላጊ በሆነ ስፍራ ላይ የሚገኝ አንድ ትልቅ ሱቅ አሳየው። ቦታው ለስራ የሚመችና ማራኪ ቢሆንም ዋጋው ግን የማይደፈር ነበር። ያን ያህል ገንዘብ በእጁ አልነበረው። ስለዚህ ይህንን የገንዘብ ችግር ለመፍታት ሲል እንደገና ወደ ማዳም ሳይ ተመለሰ። እሷም ታዲያ ችግሩን እንደ መልካም አጋጣሚ በመጠቀም አንድ ተንኮል ጠነሰሰች። የተወሰነ ካሰበች በኋላ ነገ ከጃፓንያን ቁማርተኞች ጋር እጅግ ከፍተኛ ገንዘብ የሚንቀሳቀስበት የቁማር ጨዋታ እንደምትሳተፍ ነገረችው። እነሱን ማሸነፍ ለኔ ተራ ነገር ነው፣ አንተ ግን ከተሳተፍክ የያዝከውን ገንዘብ በሙሉ ጥፍ አድርገህ ትረከባለህ በማለት መከረችው። ቻንግ ይህንን ሲሰማ ራሱን አያውቅም። በዚያች ምሽት ሚስቱን አግኝቶ በደስታ ከሱቁ ባለቤት ጋር ሁሉንም ነገር እንደጨረሰ አሳወቃት። ነገ ጠዋት ለምዝገባና ውል ለመፈራረም ቀጥታ ወደ ሪል ስቴት ቢሮ እንድትሄድ እሱ ደግሞ የሚያስፈልገውን ገንዘብ ይዞ እንደሚመጣ ገለጸላት። በሚቀጥለው ቀን ቻንግ በህይወቱ ያጠራቀመውን ገንዘብ በጠቅላላ ከሚሱ አባት የኢንሹራንስ ክፍያ ገንዘብ ጋር በአንድ ላይ ሰበሰበ። ከዚያም የቁማር ጨዋታው ወደሚካሄድበት የምሽት ክለብ አመራ። በሌላ በኩል ደግሞ ሚሱ የሱቁን ምዝገባ ሙሉ ለሙሉ ለማጠናቀቅ በደስታ ወደ ሪል ስቴት ቢሮ ሄደች። ነገር ግን ቁማር እየተካሄደ በነበረበት ክለብ ውስጥ ድንገት አስፈሪ ሁከትና ትርምስ ተፈጠረ። ፊታቸውን በጭንብል የሸፈኑ ወንበዴዎች ወደ ስፍራው በመግባት በሰዎች ላይ ጥቃት ሰነዘሩ። በነበረው ከባድ ጸብና ድብድብ ውስጥ ቻንግ ጥቃቱን ለመከላከል ሲሞክር በከባድ ሁኔታ ቆስሏል። አጥቂዎቹ በስፍራው የነበሩትን ሰዎች በሙሉ በማሸነፍ የነበረውን የቁማር ገንዘብና የቻንግን የመጨረሻ ሀብት ዘርፈው አመለጡ። ነገር ግን በዚያ ግርግር መሃል ቻንግ ከአጥቂዎቹ መካከል የአንዱን ፊት በሚገባ መለየት ችሎ ነበር። ይህ ጥቃት የተፈጠረው ማዳም ሳይ ራሷ ቻንግን ለማክሰርና የዘላለም ባሪያዋ ለማድረግ ያቀነባበረችው ሴራ መሆኑን ወዲያውኑ ተረዳ።
በሌላ በኩል ሚሱ ከሰዎቹ ጋር ተቀምጣ ቻንግን እየጠበቀችው ነበር። አሁን ከሆኑ ይመጣል እያለች በሰዎቹ ፊት በእፍረትና በጭንቀት ተቁነጠነጠ። ቻንግ ግን የለም። በመጨረሻ አንገቷን ደፍታ ቦታውን ለቃ ለመውጣት ተገደደች። በዚህ ክስተት ምክንያት የአባቱ የኢንሹራንስ ገንዘብም ጭምር በአንድ ጀንበር ድራሹ ጠፍቶ አደረ። ቻንግ አሁን ሕይወቱ በጭንቅላቱ ተረፍቶበታል። ጸጸቱን መቋቋም አልቻለም። ሙሉ በሙሉ ተስፋ በመቁረጡ የውስጡን ሐዘን ለመርሳት ከመጠን በላይ አብዝቶ ጠጣ። አሁን ባዶ እጁን ስለሆነ ሚሱ ፊት እንዴት መቅረብ እንዳለበት ጨንቆታል። ገንዘቡን በጠቅላላ አጣሁት ብሎ የሚነግርበት መንገድ ጠፋው። በመጨረሻም አልቀረለትም። የሰበሰበውን ገንዘብ በሙሉ በቁማር እንዳጣውና አሁን በእጃቸው ምንም አይነት ተስፋ እንዳልቀረ አረዳት። ማመን በማይቻል መልኩ ግን ሚሱ እንደጠበቀችው አልገነፈለች። የደረሰውን ከባድ ኪሳራ ችላ በማለት ጠንካራ ለመሆን እየሞከረች እንዲህ ያለችው፣ የሆነ ሁሉ ሆኗል። ከእንግዲህ ያለፈውን ትተን አብረን ከዜሮ እንደ አዲስ እንጀምራለን ብላ አጽናናችሁ። ቻንግ ግን እንዲህ በቀላሉ ሊተወው ፈቃደኛ አልነበረም። በሱ ምክንያት መከራ እንድታይ ስላልፈለገ ከባድ ውሳኔ ወሰነ። ራሱን ከህይወቷ ለማውጣትና ሊርቃት ወሰነ። ማንነቱንም በድንገት ቀይሮ ጨካኝ ለመምሰል ታገለ። እኔ አንቺን በጭራሽ ወድጄሽ አላቅም፣ ጊዜን ላሳልፍብሽና ልጫወትብሽ ብቻ ነው የፈለግኩት እያለ ልብ ሰባሪ ቃላቶችን መሰንዘር ጀመረ። ይህንን አስከፊና ያልተጠበቀ ንግግር ስትሰማ ታዲያ የሚሱ ልብ እንክትክት አለ። በከባድ ሐዘንና እንባ ተሞልታ ግንኙነታቸውን ለዘላለም ለማቋረጥ ተገደደች። ቻንግ ይህንን ሁሉ የተናገረው ለእሷ ካለው ጥልቅ ፍቅር የተነሳ ነበር። እሷ አሁን ካለበት የወንጀልና የዕዳ ህይወት አንጻር ለእሷ ፈጽሞ የማይመጥን መሆኑን ስላመነ ለእሷ ሰላማዊ ህይወት ሲል ብቻ ራሱን መስዋዕት አደረገ። ጥላው ከሄደች በኋላ በውስጡ ያለውን የፍቅርና የሐዘን ስሜት መቆጣጠር አቃተው። በክፍል ውስጥ ያሉትን ዕቃዎች በሙሉ መስበርም ጀመረ። ድምፁን የሰሙት ጎረቤቶቹ ጠርተዋቸው የመጡት ፖሊሶች ሊያስቆሙትና ሊይዙት ሲሞክሩ ደግሞ ለየለት። ከእነሱም ጋር ፍልሚያ ገጠመ። በፈጸመው ሁከትና በፖሊስ ላይ ጥቃት በመሰንዘሩ ታዲያ ቻንግ በህግ ተጠያቂ ሆኖ የ6 ወር ጽኑ እስራት ተፈረደበት። ከዛም 6 ወራት እንደቀልድ አለፉ። የእስራት ጊዜውን ጨርሶ በመጨረሻ ከእስር ቤት ተፈታ። ሆኖም ግን በእስር ላይ በነበረበት በእነዚህ ወራት በከተማዋ ውስጥ ብዙ ነገር ተለዋወጠ። በአካባቢው በከፍተኛ ወለድ ገንዘብ በማበደርና በቁማር ትታወቅ የነበረችው የቀድሞ አለቃዋ ማዳም ሳይ ያንን የድሮ የወንጀል ስራዋን ሙሉ ለሙሉ ትታ የከተማዋ ከንቲባ ሆና ተሾመች። አሁን ማንም ዞር ብሎ የማያያት ኃያል ሴት ሆናለች። እሱም ከስር እንደወጣ ቀጥታ ሄደው ወደ ቢሮዋ ነበር። የቁማር ጨዋታ ላይ ያወጣውንና የተዘረፈውን ገንዘብ የራሱ እንዳልነበር፣ ይልቁንም የሚስቱ አባት የኢንሹራንስ ክፍያ ገንዘብ ስለነበር ያንን ሳንቲም በአስቸኳይ እንድትመልስለት ጠየቀ። ነገር ግን ማዳም ሳይ ንቀት በተሞላበት ቅዝቃዜ ጭካኔዋን አሳየች። እሱን ፈጽሞ እንደማታውቀው በመንገድ በአስቸኳይ ለቆ እንዲወጣ አዘዘችው። እሱም በቀላሉ እጅ አልሰጠም። በሚቀጥለው ቀን እንደገና ወደ ቢሮዋ ተመለሰ። በከፍተኛ ቁጣና ብስጭት እየተንገበገበ ቢሮ ውስጥ ያሉትን ውድ ዕቃዎች በሙሉ በመስበር ሁከት ተፈጠረ። ማዳም ሳይ ከታጣቂዎቿ ጋር ወደ ስፍራው ስትደርስ ታዲያ በቻንግ ድርጊት እጅግ ተቆጣች። እሱ ግን በነበረው ጽናትና ቁርጠኝነት ፊት ለፊት ቆሞ እንዲህ ሲል ጮኸ፣ ይህንን ገንዘብ ማንኛውንም ዋጋ ከፍዬ አገኘዋለሁ፣ አስቸኳይ መመለስ ያለብኝ የሰው የህይወት ዕዳ ነው እያለ ለማስረዳት ሞከረ። በዛውም ልብ የሚሰብረውን አዲስ ክስተት ተናገረ። ቻንግ በእስር ቤት ውስጥ በነበረበት ወቅት በጭንቅላት ውስጥ የካንሰር እጢ እንዳለበት ተነግሮት ነበር። እብጠቱ ቀድሞውንም በጣም አድጎና ተስፋፍቶ ስለነበር በዚህ ምድር ላይ በህይወት ለመኖር ጥቂት ወራት እንደቀሩት ሐኪሞች አሳስበውታል። ማዳም ሳይ የሞት አፋፍ ላይ መድረሱን ስትሰማ በማይታመን መልኩ ድንጋይ ልቧ ለሰለሰ። ታይቶ የማይታወቅ የርኅራኄ ስሜት ውስጧ ታየባት። ወዲያውንም ከዘረፋው የደረሳትን የገንዘብ ድርሻ በሙሉ መለሰችል። ቻንግም የተመለሰለትን ገንዘብ ይዞ ወዲያውኑ ሚሱን ለማግኘት ነበር የሄደው። እሷ ግን አሁን ስለ አሰቃቂው በሽታ አንዳችም ነገር አታውቅም። በዚህ ላይ ቀደም ሲል በፈጸመው ክህደት በሱ ላይ የነበራት ጥላቻ አልበረደም ነበር። በዚህም የተነሳ የመጣላትን ገንዘብ ለመቀበል ፈቃደኛ አልሆነችም። በንቀት ገፋችው። ቻንግ ሊያስቆማትና ሊያስረዳት የቻለውን ያህል ሁሉ ሞክሯል። እሷ ግን የሚለውን ሁሉ ከቁብ ሳትቆጥረው የቆመበት ጥላው ሄደች። ይህ በእንዲህ እንዳለ የቻንግ አባት አእምሮ ጤና ቀን በቀን እየወረደ ሄደ። በአልዛይመር በሽታ ተጠቅቶ ስለነበር በዚህ ቀን መንገድ ላይ እየሄደ ጠፍቶበት በፖሊስ ጣቢያ ተገኘ። እዚያም እንደደረሰ ማንም ያልተረዳውን ብሶቱን ተናገረ። ቻንግ ወደ ቤት በተመለሰ ጊዜ ታላቅ ወንድሙ ጂንግና ምራቱ ኬሊ አባታቸውን ልክ እንደ ቤት ሰራተኛና እንደ ባሪያ እንደሚያሰቃዩት በተግባር አየ። ይህ ስራቸው አበገነው። ከገዛ ወንድሙ ጋር ከባድ ጸብ ውስጥ ገብቶ ወደ ኋላ ሳይሉ ተደባደቡ። በኋላ ላይ ግን ቻንግ ከአባቱ ጋር ብቻቸውን ተቀምጠው ማውራት ሲጀምሩ ይህ መከራ ከጀመረ ምን ያህል ጊዜ እንደሆነ ጠየቀው። አባቱን በሐዘን እንባ እየተናነቀው እንዲህ አለው፣ ከአውቶቡስ ሹፌር ስሬ ከወጣው ቀን ጀምሮ ለዚህ ቤተሰብ የማይጠቅም ዋጋ ቢስ ሰው ሆንኩኝ አለው። በመቀጠልም ወንድሙን በመቅጣቱ ቻንግን አመሰገነ። ወንድሙ ጂንግ ቤተሰቡን በሰላም ማስተዳደር የማይችል ደካማ ሰው እንደሆነም ገለጸለት።
ቻንግ ግን ስላለበት አስከፊ በሽታ ለቤተሰቦቹ አንዳችም ነገር ላለመናገር ወሰነ። የራሱን የህመም ስቃይ በእነሱ ላይ ተጨማሪ ሸክም እንዲሆን ፈጽሞ አልፈለገም። ሚስጥሩን ሚስጥር አድርጎ ለመቆየት የሚያውቀው ሰው ወደ ሌለበት ቦታ ለመሄድ ወሰነ። በማግስቱም ከተማዋን ለዘላለም ለቆ ለመሄድ ተዘጋጀ። ነገር ግን ባልታሰበ ሰዓትና ቦታ ላይ ፍቅረኛው ሚሱ በአንድ ምግብ ቤት ውስጥ ከሌላ ወንድ ጋር ተቀምጣ አየ። እሱን ሙሉ በሙሉ ረስታ አዲስ የፍቅር ህይወት እንደጀመረች እርግጠኛ ነበር። በዚህ ክፉኛ ቆስሎ እንባው እየፈሰሰ አካባቢውን ለቆ ሄደ። ነገር ግን ጥቂት እንደተጓዘ በድንገት ካፍንጫው ደም መፍሰስ ጀመረ። ወዲያውንም ተዝለፍልፎ ወደቀ። አይኑን ሲገልጥ ራሱን በአንድ ሆስፒታል አልጋ ላይ ነበር ያገኘው። አንዲት ነርስ ወደ እርሱ ቀርባ የቀድሞ ፍቅረኛው ሚሱ ደርሳለት ወደ ሆስፒታል ይዘው እንደመጣች ነገረችው። በዚህ አጋጣሚ አሁን ሚሱም ቢሆን ስለ ጭንቅላት እጢውና ለመሞት የቀረው ቀናት ብቻ እንደሆኑ አወቀች። ይህንን እንደተረዳ ግን ሚሱ የሆስፒታሉን ምዝገባና ያልጋውን ክፍያዎች አጠናቃ ወደ ክፍሉ ከመመለሷ በፊት ቻንግ አልጋውን ለቆ በድብቅ ወጣ። ነርሷን ስትጠይቅ ቻንግ ቀጥታ ወደ አውቶቡስ ማቆሚያው እንደሄደ ተረዳች። በዚህ ጊዜ በሚሱ ልብ ውስጥ ታላቅ የጸጸት ስሜት ተፈጠረ። ከእስር ቤት ከወጣ በኋላ ምን ያህል ችላ እንዳለችውና እንደበደለችው ተገነዘበች። በቻለችው ፍጥነት ወደ አውቶቡስ ማቆሚያው እየሮጠች ሄደች። በመጨረሻም ስታገኘው ተጠምጥማበት ስቅስቅ ብላ አለቀሰች። እርስ በርሳቸው እንደሚዋደዱ ያውቃሉ። ነገር ግን ለፍቅራቸው ምንም አይነት የወደፊት ተስፋ እንዳልቀረላቸውም በሚገባ ተረድተዋል። ቻንግ በህይወት ለመኖር የቀሩት ጥቂት ቀናት ብቻ ነበሩ። ስለዚህ ያችን ያለቻቸውን አጭር ጊዜ በፍቅር ለማሳለፍ ወሰኑ። ቀናት እየገፉ ሲመጡ ታዲያ የቻንግ የጤና ሁኔታ ቀን ከቀን እየተባባሰና እየከፋ መጣ። ሚሱ ግን እስከ መጨረሻዋ ሰከንድ ድረስ ካጠገቡ ሳትርቅ በታማኝነትና በፍቅር አስታመመች። አንድ ቀን የሚወደውን ምግብ አብስላ ሳያስበው ሰርፕራይዝ ልታደርገው ይዛለት ሄደች። ነገር ግን እሷ ክፍሉ እስከ መድረሷ በፊት ቻንግ የመጨረሻዋን ትንፋሽ ተንፍሶ ህይወቱ አለፈ። ቻንግ ብዙ ወዳጆች እንዳለው ያወቁት የቀብር ስነ ስርዓቱ ላይ ነበር። ዘመኑን ሁሉ የረዳቸው ከዕዳ ያተረፋቸው ባለውለታዎቹ ሁሉ በቀብሩ ስነ ስርዓት ላይ ተሰበሰቡ። ሽማግሌው አባቱ አለኝ የሚለውን ወጣት ልጁን በማጣቱ ሙሉ በሙሉ ተሰበረ። ከመሞቱ በፊት የጻፈለትን የኑዛዜ ደብዳቤ ሀሳብ ሆኖበታል። ጽሑፉ እንዲህ ይላል: አባቴ ሚስቴ በዚህ ምድር ላይ ማንም ዘመድ የላትም። እኔ ከሄድኩም በኋላ ብቸኝነት እንዳይሰማ እባክህ ካጠገቧ አትራቅ የሚል ነበር። አባቱ ወደ ቀብር ስፍራ ለመሄድ ቢፈልግም ታላቅ ልጁ ጂንግ ግን አልፈቀደለት። ከጥቂት ቀናት በኋላ በጂንግ ስም የተላከ አንድ ካርቶን ቤታቸው ደረሰ። ጂንግ ግራ በመጋባት ካርቶኑን በከፈተው ጊዜ እንባውን መቆጣጠር አልቻለም። እርር ብሎ አለቀሰ። ቻንግ ከመሞቱ ጥቂት ቀናት በፊት ለወንድሙ የፀጉር ማስተካከያ ቤት የሚሆን ለየት ያለ አምፖል አዞለት ነው። ቻንግ እስከ መጨረሻው የህይወት ውስጥ ትንፋስ ድረስ በዙሪያው ላሉት ጨካኝ ሰዎች መልካም ነገር ሲያደርግ ነው የቆየው። ነገር ግን ከገዛ ወንድሙና ከምራቱ ሊያገኙ የሚገባውን እውነተኛ የቤተሰብ ፍቅር ሳያገኝ በወጣትነቱ አለፈ። በፊልሙ መጨረሻ የቻንግ አባት አደራውን ጠብቆ ከሚሱ ጋር ይታያል። ቀኑ የዘመን መቀየሪያ በዓል ስለነበር በዓሉን ለማክበር ወደ ቤቷ ይዘው እየሄደች ነው። በመንገድ ላይ ከቻንግ ጋር ያሳለፈቻቸውን ውብና ልብ የሚነኩ የፍቅር ጊዜያት በአይነ ህሊናዋ እያሰበች ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።